ዛሬ ደግሞ ቤታቸው ውስጥ እጅግ በጣም ከባድ ነገር ነው የተፈጠረው ማለት ነው። ከሚያስቡት በላይ በተቃራኒ ሆኖ ነው ሁኔታው የታየ ማለት ነው። እንደተለመደው መርዙን ምግቡ ላይ ያረገችን የቤት ሰራተኛ ታይ ነበረ። ብታይም ልጅቷ በጣም ብልጥና ሴጣን ነበረች። አንዳንድ ጊዜ ሴጣን ስሰራባችሁ በተቃራኒ ነው እናንተ የምትሆኑት። በሰዓቱ እናንተን የሚጠቀማችሁ ሴጣን ነው እንጂ የእናንተ አስተሳሰብ አይደለም ማለት ነው። እና ምግቡ ላይ መርዝ ታደርግና እሷ እያየሽ ነበር። ከዛ እሷ ዞር ስትል ደግሞ ምግቡ ላይ መርዝ ያደረገችውን ምግብ ዞር አርግታ ሌላ መርዝ የሌለውን ምግብ ይዛ እናቷ ጋር ትቀርባለች ማለት ነው። በመሃል ላይ ደግሞ መርዝ ያቀባላት ሰውዬ አባቷ እንደሆነ ተደርሶበታል ማለት ነው። እሱም በጣም እያስጠነቀቀ ነበረ። እችን ሰራተኛዋን በምትች መጠን ወይ ከዚህ ቤት ማውጣት አለብሽ ወይም እናትና ልጅን ጠላት ማድረግ አለብሽ እያለ ነበረ። በተቃራኒ ምግቡ ተቀርበዋል። ምግብ እየበሉ ሰራተኛ እየሮጠች መታ እማዬ እማዬ አሰሪዋን ማለት ነው እማዬ ወይም እመቤት ብላ ትጠራትና እባክሽ ምግቡን አትቢ፣ ምግቡ ላይ መርዝ አለበት ብላ ትናገራለች። እንዴት እንደዚህ ብለሽ ትናገሪያለሽ? እኔ እንዴት ነው እናቴን መገላት? እማዬ እየሰማሻት ነው ምን እንደምትል ትላታለች። እናትየዋን በጣም ደንግጣለች። እንዴት እንደዚህ ትናገሪያለሽ? እማዬ ይኸው መርዝ አርግታለች አይደል ያለችው፣ በል እኔ ልብላና ላሳይሽ ትልና እናቷ ፊት ለፊት ያለውን ምግብ አንስታ ትበላለች። እኔ በአይኔ በብረት ያይቻለሁ፣ መርዝ ይሁን ምን ይሁን ባላቅም የሆነ ነገር አርግታበታለች እማዬ ትላለች። ይኸውልሽ እኔንና አንቺን ለማጣላት ምን ኃይል እንደምትራየሽ፣ ስለዚህ እችን ሴት ከቤት ማባረር አለበሽ እያለች ነው። ከዛም እሷም እሺ ተባብሎ ሄዱ። ከዛ በኋላም እናቱ ከቤት ስትወጣ ልጅቷን ይቅርታ ተጠይቃታለች። እባክሽን ይቅርታ አድርግልኝ፣ እኔ ግን አላቅም የሆነ መርዝን ይሁን ምን እንደሆነ ስታደርግ አይቻለሁ፣ ለዛ ነው እንደዛ ያልኩት። ታዲያ ባለፈው ለምንድነው ሻይን ቦታና ቦታ የቀያየርሽው? አይ አንቺ ከዚህ በፊት ለእናትሽ እንደዚህ ሆነሽ አታውቂም፣ ስለዚህ አዲስ ነገር ሳይብሽ ነው የቀየርኩት። ግን የዛን ቀን ምን አርግተሽ ነው ለእናትሽ ያረግሽውን ሻይ አንቺ ስትጠጪ እንደዚህ ታመምሽው ለምንድን ነው ብላ ትጠይቃታለች። አንቺ ምን አገባሽ? አንቺ እኮ ተራ ሰራተኛ ነሽ። ተራ ሰራተኛ እስከሆንሽ ድረስ ዝም ብለሽ ትላታለሽ ማለት ነው። ይቅርታዋንም ተቀበለች። እሺ ይቅርታ አረግልሻለሁ፣ ሂጂ ሻይ አፍይልን፣ ለሶስታችንም ሻይ አፍይልን፣ ሻይ እንጠጣለን ትላለች። እሺ በቃ ብላ ትሄዳለች። ብዙ ነገር እያስታወሰች ነው። እናትና ልጅ እንደሆናችሁ ሳታውቁ ከዚህ ምድር ላይ ይችን ምድርን ተሰናብተሻት ትሄጃታለሽ። እስከዛ ደስ ማለት አለብሽ። ያ ቅድም ለእናቴ ያደረኩት መርዝ አንቺ ትበያለሽ ማለት ነው እያለች ወንድሟ ይመጣል። ለምንድን ነው ይቅርታ የምትጠይቅሽ? ምንድን ነው የተፈጠረው ቤት ውስጥ? ለምንድን ነው ይቅርታ የምትጠይቅሽ? ይለዋል ማለት ነው ላይቱ። ወይኔ አንተ ያላወቅኩ ነገር አለ። እኔን ይቅርታ የጠየቀችኝ ለእኔ ከባድ መድኃኒት አርግተ ነበር፣ የእንቅልፍ መድኃኒት። ለምን? በሌላ መንገድ ደግሞ የቤት ሰራተኛዋ ሻይ እያፈለሽ ነበረ። ሻይን ቶሎ ብላ እያፈለሽ ብዙ ነገር ታስታውሳለች። ፈጣሪ ይቅር ይበለኝ፣ በእናትና በመሀል ገባውባቸው እንዲህ። ቆይ እኔ ምን አገባኝ ትላለች። ብዙ ነገር ለምንድን ነው ግን መርዝ ልታረግ የምትሞክረው? ባለፈው እሷ የጠጠችውን ሻይ ለእናቷ ያደረገችውስ ለምን? እነዚህ ሰዎች ምንድን ነው ምስጢራቸው ብላ በጣም ትጨናነቃለች። እኔ እንደ አደራ ነው ሰራተኛ መሆኔን አውቃለሁ፣ ግን እንደ አደራ ነው እያለች ነበር። በሌላ በኩል ደግሞ ወንድማማቾች እያወሩት ነው። እህትና ወንድም እኔ የአንቺን ቆየ እንቅልፍ መድኃኒት ለምንድን ነው የምታደርግብሽ? ይኸውልህ ቤት ውስጥ ያለውን ነገር በሙሉ ለመስረቅ ብቻ ነው እንዴ? የቤት ውስጥ ያለውን ነገር ለመስረቅ ብላ መርዝ የእንቅልፍ መድኃኒት ያደረገችብኝ? አዎ እኔ አላምንም። በጣም ትሁትና መልካም፣ በጣም የተረጋገች ሴት እኮ ናት። እንዴት እንደዚህ ታደርጋለች? ይሄ ነው በቃ፣ ይሄ ነው የተፈጠረው። ይሄ ነው፣ ምንም ማድረግ አይቻልም።